በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 24 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቱን ሁል ጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡልህ ዘንድ የእስራኤልን ልጆች እዘዛቸው። በምስክሩ መጋረጃ ውጭ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁል ጊዜ ያሰናዳው። ለዘላለም ለልጅ ልጃችሁ ሥርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁል ጊዜ ያሰናዳቸው። መልካሙንም ዱቄት ወስደህ 12 ህብስት ጋግር። በአንድ ህብስት ውስጥ ከመስፈሪያው ከ10 እጅ 2 እጅ ይሁን። እነዚህንም 6ቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ ይሆን ዘንድ በሁለቱ ተርታ ላይ ጥሩ ዕጣን አድርግ። በእግዚአብሔር ፊት ሁል ጊዜ በሰንበት ቀን ሁሉ በተርታ ያድርገው። በእስራኤል ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹም ይሁን። በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ሥርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰ ስፍራ ይብሉት። አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅና አንድ እስራኤላዊ በሰፈር ውስጥ ተጣሉ። የእስራኤላዊቱም ልጅ የእግዚአብሔርን ስም ሰደበ፣ አቃለለውም። ወደ ሙሴም አመጡት። እናቱም ከዳን ነገድ የደብራይ ልጅ ነበረች፣ ስሟም ሰሎሚት ነበረ። ከእግዚአብሔርም አፍ ስለ እርሱ ፍርድ እስኪወጣላቸው ድረስ በግዞት አኖሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተሳዳቢውን ከሰፈሩ ወደ ውጭ አውጣው። የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፣ ማኅበሩም ሁሉ ይውገረው። ለእስራኤልም ልጆች እንዲህ ብለህ ትነግራለህ። ማናቸውም ሰው አምላኩን ቢሰድብ ኀጢአቱን ይሸከማል። የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል። ማኅበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። ሰውንም እስኪሞት ድረስ የሚመታ ፈጽሞ ይገደል። እንስሳንም እስኪሞት ድረስ የሚመታ ሕይወት በሕይወት ፈንታ ካሳውን ይክፈል። ሰውም ባልንጀራውን ቢጎዳ እርሱ እንዳደረገ እንዲሁ ይደረግበት። ስብራት በስብራት ፈንታ፣ ዓይን በዓይን ፈንታ፣ ጥርስ በጥርስ ፈንታ ሰውን እንደ ጎዳ እንዲሁ ይደረግበት። እንስሳውንም የሚገድል ካሳ ይተካ፣ ሰውንም የሚገድል ይገደል። እኔ እግዚአብሔር አምላካችሁ ነኝና። ለመጻተኛና ለአገር ልጅ አንድ ዓይነት ሕግ ይሁንላችሁ። ሙሴም ለእስራኤል ልጆች ተናገራቸው። ተሳዳቢውንም ከሰፈሩ ወደ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልንም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ። ይቆየን። ወስብሐት ለእግዚአብሔር።